ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? የእሁድ የምሽቱን መረጃ ወደ እናንተ ለማምጣት እንግዲህ ከፓስተር አለማየሁ ጋር መስመር ላይ ተገናኝተናል። ጥሩ ጊዜ እንደሚኖረን ተስፋ አረጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የምሽቱን መረጃ ወደ እናንተ ለማቅረብ ከፓስተር አለማየሁ ጋር ዳግም ብቅ ብለናል። እንግዲህ ዛሬ ቀኑን ፓስተር አገልግሎት ነበረው። ለአገልግሎት ከአዲስ አበባ ወጣ ብሎ ነበረ። መልካም ጊዜ እንደነበረው ተስፋ አደርጋለሁ። እንግዲህ ከሰላምታው በኋላ ያለውን ነገር ያጋራናል። ዓለማችን እንግዲህ ዛሬም በጣም በከፍተኛ ውጥረት ላይ እንዳለች የሚሰሙ መረጃዎች ያመላክታሉ። መረጃውን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ ነው። ከሱ ደግሞ እንሰማለን። በቅድሚያ ሰላምታ ከተለዋወጥን በኋላ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። ከውድ ጊዜ እንግዲህ ለአድማጮች መረጃ ለማጋራት መስመር ላይ ብቅ ስላልክ እግዚአብሔር አብስቶ ይባርክ። ለአገልግሎት ከአዲስ አበባ ወጣ እንዳልክ አውቃለሁ። ጥሩ ጊዜ ነበረ? አዎ በጣም ቆንጆ ጊዜ ነበረ፣ እግዚአብሔር ይመስገን። ናይ መልካም። እንግዲህ እንደሚታወቀው ዓለማችን ዛሬም እንግዲህ በከፍተኛ ውጥንቅጥ ላይ እንዳለች የሚሰሙ የሚወጡ መረጃዎች ያመላክታሉ። እንግዲህ መረጃዎችን ሰብሰብ አድርገህ ልታስደምጠን ነውና እስኪ ምንድነው ልታጋረን ያሰብከው? እንግዲህ ዓለምን ሁሉ ያስደነገጠ ከጦርነትም በላይ ደግሞ የሆነ ዓለም ወደፊት ማን ነው የሚያስተባብረው፣ ማን ነው የሚመራው የሚለውን ነገር ከፍተኛ ስጋት ያጫረ ነገር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ትናንትና መግለጫ ሰጥተው ነበረ። እንግዲህ የሰጡት መግለጫ በጣም አስፈሪ መግለጫ ነው። ምንድነው እሳቸው ያሉት? ከገጠመው ከባድ የፋይናንስ ቀውስ የተነሳ አሁን ላይ ማድረግ የሚገባውን ነገር ማድረግ እንዳልቻለና ለ193 የተባበሩ መንግስታት አባል ሀገሮች አስቸኳይ የማስጠንቀቂያ ደብዳቤ ጽፈዋል። እንግዲህ በደብዳቤዎቸው እንደገለጹት ከሆነ ዓለም አቀፍ ፕሮግራሞች ለከፍተኛ አደጋ ተጋልጠዋል ብለዋል። ጉቴሬስ አባል ሀገራት ለድርጅቱ መደበኛ በጀት ለሰላም ማስከበር ተግባር መክፈል የሚገባቸው መዋጮ በአፋጣኝ እንዲከፍሉ፣ ይህ ካልሆነ ሐምሌ ወር ላይ የተባበሩት መንግስታት ድርጅት ይበተናል፣ ይዘጋል ብለዋል። ህልውናው አደጋ ላይ ወድቋል ነው ህልውናው አደጋ ላይ ወድቋል። እንግዲህ እንዲህ በእንዲህ እንዳለ ዛሬ ደግሞ የወጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድርጅቱ እንዲፈርስ ይፈልጋሉ መባሉ ደግሞ እንግዲህ ከፍተኛውን የበጀቱን ይከፍሉ የነበሩት አሜሪካ ነበረች። ከፍተኛውን ያው ጽሕፈት ቤቱም ኒውዮርክ ስለሆነ፣ ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ በኋላ የህዝባችንን የታክስ ገንዘብ ለማይረባ ድርጅት አንከፍልም፣ እንደውም ያሉት ውጤት አልባና ምንም የማይሰራ ድርጅት ብለው ነው የተናገሩትና ይሄ ንግግራቸው ብዙዎችን ያስከፋ ሲሆን እንግዲህ ዓለም በዚህ ሁሉ ዘመን፣ በዚህ ሁሉ ጊዜ፣ በዚህ ሁሉ ሰዓት በዚህ የተባበሩት መንግስታት ድርጅት ጥላ ስር
እንደው ምንም ባይሆንም ተጽዕኖን በማድረግም ወይ የሆነ ነገር በመሰባሰብ በመመካከር ብዙ ነገሮች እንደተሰሩ አስባለሁ። አሁን ግን ይሄ አምብሬላ ከሌለ በአህጉር አምብሬላ ብቻ ነው ሀገሮች የሚተዳደሩት። ዓለም አቀፍ ግንኙነታቸው አሁን ወደ ተያዘው ነገር ሊመጣ ነው ማለት ነው። እውን ይመጣል ማለት ነው። የደቡብ ግሎባል የሚባሉት በቻይና አመራር ስር እንዲሁም ደግሞ ፒስ ኮንግረስ የሚባለው ደግሞ በዶናልድ ትራምፕ ስር እንግዲህ የተለያዩ ጎራዎች ሊፈጠሩ ነው ማለት ነው። እንደው ላስታውስህና ከዚህ ቀደም እኔ እናንተ በአንድ ዘገባ ላይ የተባበሩት መንግስታት እንደው ድምፁ አለ ወይ እንደው ህልውናውስ አለ ወይ ብለን ጠቆም ለማድረግ ሞክረናልና አሁን ይሄ እንግዲህ የሚያመላክተው መጪው የዓለም አዲስ ስርዓትን ወደ መሬት ለማምጣት የሚደረግ ጥረትና የአውሬውንም ስርዓት በዛው ለማስተጋባትም ይመስለኛልና እንደው በዚሁ መልከታህንም ጨምረ ብታጋራን። ምንድነው መሰለህ ከረጅም ጊዜ ወዲህ የተባበሩት መንግስታት ድርጅት የሚወስናቸው የሚጽፋቸው ደብዳቤ ተቀባይነት እያጡ መጥተዋል። በተለይም በመካከለኛው ምስራቅ የሚጽፋቸው ደብዳቤ በእስራኤል ላይ የሚወስደው እርምጃ ሲተገበር አታይም። ይሄ ደግሞ ሌሎችንም ሀገሮች ተስፋ ያስቆረጠ ነገር እንደሆነ ይታወቃል እና ትንሽ ደከም ያሉ ሀገሮች ላይ ብቻ ነው የሚበረታው። አሜሪካ ጥላ ውስጥ ያሉ ሀገሮች ላይ የተባበሩት መንግስታት ድርጅት ሲበረታ አትመለከትም። አንድም ቀን በአሜሪካ ላይ የውግዘት መልእክት ሲያስተላልፍ ታይቶ አይታወቅም እስካሁኑ ድረስ። ነገር ግን በቅርብ አሜሪካ የወሰደችው ከባድ እርምጃ ነው። በአጠቃላይ በተባበሩት መንግስታት ድርጅት ስር ካሉ 60 ድርጅቶች በተባበሩት መንግስታት 33 በሌላኛው ደግሞ እንደዚሁ ያሉ ድርጅቶች ነው በጀት ሙሉ ለሙሉ ያቋረጠችው። ይሄ ማለት ምንድነው? የተባበሩት መንግስታት ድርጅት ህልውና እያከተመ ነው ማለት ነው። እየከሰመ ነው። አዎ፣ ምክንያቱም እሳቸው ዶናልድ ትራምፕ እያሉ 70 ሳንቲም ለድርጅቱ አንሰጥም እያሉ ነው። የሚገርም ነው። ይሄ ማለት ደግሞ ሌላው ሀገርስ አሁን የተጠየቀው ለ193 ሀገር ነው ደብዳቤ የተጻፈው። እነዚህ ሀገሮችስ በጀት ይሰጣሉ ወይ? ቢሰጡስ ምን ያህል ይሰጣሉ? ለምሳሌ ይሄ የተባበሩት መንግስታት ድርጅት ለረጅም ጊዜ እውነት መናገር ከተፈለገ ሲያገለግል የቆየው አሜሪካንን ነው። አሜሪካን እንደፈለገች ትጠቀምበት የነበረ ድርጅት ነው። ልክ ነው። አሁን ግን ምንድነው አገሮች በተለያየ ጎራ በተለያየ መልኩ ስለተሰባሰቡና ስብስቦች እየመጡ ስለሆነ ይሄን ድርጅት እንዳላስፈላጊ እኔ ከበጀት ጋር የተያያዘ ነው ብዬ ማለት አልችልም። እንደው ባለፈው ታስታውስ እንደሆነ 150 ሀገራት ናቸው እስራኤልን ያወገዙት። ማውገዝ ብቻ እኮ አይደለም፣ የፍልስጤምን ሀገርነት የተቀበሉ ናቸው። ግን ፍልስጤም ሀገር አልሆነችም። እንደው እግረ መንገድህንም አሁን ባለፈው ይሄ አሁን አንተም ጠቆም አድርገዋል፣ የዚህ የሰላም ቦርድ የተባለው በሀገረ ስዊዘርላንድ በዳቮስ ጉባኤ ላይ እውን ሲሆን ምንድነው ይሄ የዓለም ጤና ድርጅት ጓዙን እንደሸከፈ ሁሉ ነው የተስተጋባውና አሁን ደግሞ ምናልባት ወደፊት እኔ እናንተ በዚህ ላይ ሽፋን እንሰጣለን። በቅርቡ በጣም አስጊ የሆነ ፓንዳሚክ ወይ ደግሞ ወረርሽኝ ከኮቪድም የከፋ እየተባለ ነው እየተነገረ ያለው። አሁን ያንን ማን ነው ሊያስተባበር የሚችለው? የዓለም የጤና ድርጅት እንግዲህ ባለፈው እንደምታውቁ በኮቪድ ዘመን በጣም ከፍተኛ ሚና ነበረው እና አሁን ይሄ ነገር እንደው ለዓለም ስጋትስ ሊሆን አይችልም ወይ? አዎ፣ ከዓለም የጤና ድርጅት የወጣችው አሜሪካ ብቻ ነች። ስዊዘርላንድ ላይ ጄኔቭ ላይ ያላትን ባንዲራ አውርዳለች። ሙሉ ለሙሉ 1 ዓመት ሙሉ ክፍያ አላደረገችም። ዶናልድ ትራምፕ ከመጡ ጊዜ ጀምሮ ምንም አይነት ክፍያ ግንኙነቱንም ስላቋረጠች። ነገር ግን አሁንም እነ ቻይናና
ሩሲያ፣ የተለያዩ ሀገሮች ይህን የዓለም ጤና ድርጅት ይደግፋሉ። የዓለም ጤና ድርጅት ትልቁ ስራው በዓለም አቀፍ ደረጃ ወረርሽኝ ሲከሰትና እነዚህ ተላላፊ በሽታዎች በሚከሰቱበት ሰዓት የክትባቶችን እንደዚሁም ደግሞ የምርመራዎችን በማድረግ ለተለያዩ ሀገራቶች መድኃኒትና ክትባት በማድረስ ቀዳሚ ነው። እንዲሁም በኮቪድ ጊዜም ራሱ መከላከያም ጓንቶች፣ እነዚህ አፍንጫ መሸፈኛዎች፣ የእጅ መታጠቢያ ሳኒታይዘሮች ለተለያዩ ሀገሮች እርዳታ ይሰጥ ነበረ። የመመርመሪያ ላብራቶሮች፣ የመመርመሪያ መድኃኒቶች ይላኩ ነበረ። እንግዲህ ወደፊት ቢከሰት ምንድነው የሚደረገው የሚለው ነገር አሜሪካ ራሱን የቻለ ከ20 ሀገራት ጋር የጤና ስምምነት አድርጋለች። አሁን የዶናልድ ትራምፕ አካሄድ በዋናነት እንደሚመስለኝ ሁሉ ነገር በራሳቸው ቁጥጥር ስር እንዲሆን ይፈልጋሉ። ሁሉ ነገር በራሳቸው ቁጥጥር ስር እንዲሆን ስለሚፈልጉ በእነሳቸው ቁጥጥር ስር የሆነ ነገር ካልገባ ያ ነገር መፍረስ እንዳለበት የሚያስቡ ይመስላል። ምክንያቱም በዚህ ድርጅት ላይ በተለይ በዓለም የጤና ድርጅት ላይ ታስታውስ ከሆነ በኮቪድ ጊዜ ጥርስ ነክሰውበት ነበረ። ቻይናን እንዲያወቅስ ቻይና የበሽታውን እንትን ያደረገችው ቻይና ነች የሚል ነገር እሳቸው ተናግረው ነበረ። ነገር ግን የተወሰኑ የሕክምና ሰዎች፣ ዶክተሮች፣ የተለያዩ የድርጅቱ ሰራተኞች ሄደው ማጣራት አድርገው መነሻው እዛ ይሁን እንጂ ቻይና ይሄንን ቫይረስ ለመልቀቋ የሚያረጋግጥ ነገር ምንም የለም ብሎ መግለጫ መስጠቱ ጥርስ ውስጥ አስገብቷቸዋል። እና ይሄ ጉዳይ እሳቸው ያኔ ነበር ያቄሙት በዓለም የጤና ድርጅት ላይ እና ያኔም ድጋፋቸውን ቀንሰው እንደነበረ ይታወቃል። ግን ምንድነው አሁን ትልቁ ነገር የዓለም የመጨረሻ መድረሱ ምልክት የምታየው ምክንያት ከዚህ በኋላ የተባበሩት መንግስታት ድርጅት ጎማ ያስፈልግባቸው መንገዶች አሉ። አንደኛ አውሬው ገዢ በሚሆንበት ሰዓት የአውሬው ራሱ የሚያዋቀረው መዋቅር ነው ዓለምን የሚያስተዳድረው። አንድ ገንዘብ፣ አንድ ወርልድ፣ አንድ ኢኮኖሚ፣ አንድ ፖለቲካ የሚለውም ተግባራዊ እንዲሆን ይሄ ድርጅት ይሄ መስሪያ ቤት ከዚህ በኋላ አስፈላጊነቱ በአውሬው ዘመን አስፈላጊነት አይኖረውም። ምክንያቱም ያ ስለሚሆን ይሄ ድርጅት ከወዲሁ እንዲጎታጎት የተፈለገ ይመስላል። የጨለማው አሰራር ወይም ደግሞ የጨለማው እንትን ፌዝ አውት ያደረገ ድርጅት የሚለው ነገር እሳቸው አሁን ለምሳሌ ምንም የማይጠቅም ድርጅት ያሉት ነገር ዝም ብሎ የተነሳ ጉዳይ አይመስለኝም። እና እየተሄደ ያለበት ነገር ወሳኝ ስለሆነ ነው። እና ደግሞም አውሬው ከኢየሩሳሌም ሆኖ የሚመራው ከሆነ ዓለምን በእውቀትም በሳይንስም በምን የሚመራው እሱ ከሆነ የተባበሩት መንግስታት ድርጅት ለምንድን ነው የሚያስፈልገው የሚለውን እንድታይ ያደርጋል። ሌላው ደግሞ በጣም እዚህ ጋር ማየት ያለብን ነገር ምንድነው ከተባበሩት መንግስታት ድርጅት ስብሰባዎች ይልቅ አይተህ ከሆነ ዓለም ሲቀባበለው የነበረው የዳቮሱ ስብሰባ ነው። የዳቮሱ ስብሰባ ነው በዓለም ላይ በዜናም በምንም ተጽዕኖ ያደረገው። ያ ራሱ እኮ አንድ የሚያመለክት ነገር አለ። ሌላኛው እሳቸው ያቋቋሙት ቦርድ ላይ አገሮች ዘለው ለመግባት መወሰናቸው በዚህ በተባበሩት መንግስታት ድርጅት መፍትሄ ያላገኙትን በዚህ ቦርድ ስር ብንሆን መፍትሄ እናገኛለን የሚል ነው። እነዚህ ነገሮች የሚያመለክቱት ይህንን ይመስላል። እንግዲህ ሌላው አንድ ዜና ልጨምርና ልጨርስ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትናንትናው ዕለት መግለጫ ሰጥተው ነበረ። ይህም መግለጫ ምንድነው? አሜሪካ ለእስራኤል 6.67 ቢሊዮን ዶላር የሚያወጡ 4 የተለያዩ የጦር መሳሪያ ጥቅሎች መፍቀዳቸውን ይፋ አድርገዋል። እነዚህ እንግዲህ በአንጻሩም ለሳውዲ አረቢያም የ9 ቢሊዮን አክለዋል መሰለኝ። አክለዋል፣ ግን እሱ ገና ነው። ያው ይወሰንና አንዳንዴ ሆልድ ይደረጋል።
የእነዚህ ግን ምንድነው ሄሊኮፕተሮች የተዋጊ ሄሊኮፕተሮች ማለት ነው የስንቅና ትጥቅ ማጓጓዣ ተሽከርካሪዎች የወታደሮች ተሽከርካሪ ብረት ለበስ ተሽከርካሪ የሚባሉት እነዚህ ወታደሮች የሚጓጓዙባቸው እንደ ጭነት መኪና ሳይሆኑ እነዚህ ጋዛ ውስጥ ብዙ ጊዜ የምታያቸው አይነት ተሽከርካሪዎች በስፋትና የተለያዩ የጦር መሳሪያዎች ነው በአራት ካታጎሪ ነው እንትን ያለው ይሄ የተፈቀደበት ዋና ምክንያት ከፍልስጤም ጋር በተደረገው ውጊያ ብዙ የተሽከርካሪና የንብረት ጉዳት ስለደረሰ እነዛን ለመተካት ተብሎ የተሰጠ ድጋፍ እንደሆነ የአሜሪካ የውጭ ጉዳይ ሚኒስትር ገልጸዋል። ይሄ የሚያመለክተው ቀጣዩ የጦር ዝግጅት በጣም ከፍተኛ እንደሆነ አመላካች እንደሆነ ያሳያል ማለት ነው። እንግዲህ ለዛሬ ምሽት ያለን መረጃ ይሄ ነው። እንግዲህ ዘመኑ እያለቀ ነው፣ ሰዓቱ እያለቀ ነው፣ ጊዜው እያለቀ ነው። ሰዎች ግን አልተዘጋጁም። መጽሐፍ ቅዱስ የሚለው በመጨረሻው ዘመን ሰዎች ይህንን ዓለም ይወዳሉ የሚለው አምልኮ መልክ አላቸው፣ ኃይሉን ክደዋል የሚለው እውነት እየታየ ያለበት ነው። ገንዘብን የሚወዱ ፍቅር የሌላቸው የሚለው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ የተጻፈው በግልጽ እያየነው ነው። ነገር ግን እያለቀ ነው። አሁን እንግዲህ የተባበሩት መንግስታት ድርጅት እስከ ሐምሌ ነው ህልውናው ያለው። እንግዲህ እስከ ከሐምሌ በኋላ ምን ይሆናል የምናየው ይሆናል። እስከ ሐምሌ ነው እሳቸው የተናገሩት። እስከ ሐምሌ ድረስ ነው ያለን በጀት፣ የሰራተኛም ደሞዝም ሆነ ምኑ እስከ ሐምሌ ነው ያለን በጀት ብለዋል። እንግዲህ ከሐምሌ በኋላ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለዚህ ምሽት ያቀረብኩት መረጃ ይህንን ይመስላል። የጌታ ጸጋ፣ ሰላም፣ በረቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ ካለ ውድ ሰዓት እንግዲህ በጉዞም ተዳክመሃል። ይሁንና አድማጮች መረጃ መጓደል የለበትም በማለት መስመር ላይ ተገኝተ ይህንን የመሰለ መረጃ እንደገና ደግሞ ልታነቃቃን ብቅ ስላልክ እግዚአብሔር አብዝቶ ይባርክ በድጋሚ። እንግዲህ ውድ አድማጮቻችን እንደሰማነው ነው ዓለማችን በከፍተኛ ውጥንቅጥ ውስጥ የገባችበትን ምክንያት ፓስተር አጋርቶናል። ለጌታ ኢየሱስ ዳግም መምጣት ሁሉ ነገር ዝግጁ ሆኖ እየተጠናቀቀ ነው ያለው። በአንጻሩም ደግሞ የአውሬው መንግስትም ለጊዜውም ቢሆን ብቅ እያለ ይመስላል። እኛ ግን ምን እያደረግን ነው የሚለው ቁልፍ ጥያቄ ለእያንዳንዳችን በመተው የዛሬውን የምሽቱን መረጃችንን በዚህ እናጠናቅቃለን። የእግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ ያሉንን ደግሞ አዳዲስ መረጃዎችና መልእክት ይዘን ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።